ከሰራችሁ በጣም ውጤታችሁ የሚስተካከልላችሁ ነው የሚሆነው። በተለይ ደግሞ ፍሬሽማን ላይ ያልሰራችሁ ተማሪዎች ካላችሁ የመጀመሪያው ፍሬሽማን ይር ማለት ነው። አሁን ይሄ በአብዛኛው ዩኒቨርሲቲዎች ሰከንድ ይር ላይ ነው የሚሰጠው። ሰከንድ ይር ላይ፣ ፈርስት ይር ላይ እና ሰከንድ ይር ላይ እንዲሁም ደግሞ ሰርድ ይር እስከ ፈርስት ሴሚስተር ድረስ ውጤታችሁ በጣም ጥሩ እንዲሆንላችሁ ያሉትን ኮርሶች በሙሉ ማንበብ አለባችሁ ማለት ነው። በተለይ ደግሞ ኮንስቲትዩሽን አለው 1 እና 2 ተብሎ በቲቺንግ ማቴሪያል መልክ ይሰጣል። ሌላው ደግሞ ለኤግዚት ኤግዛማችሁም ይሄ ኮርስ በጣም ወሳኝ ስለሆነ እንድታነቡት ነው ዛሬ በደንብ ላሳያችሁ የመጣሁት። ስለዚህ በደንብ ተከታተሉ ዘንድ ጋብዛችኋለሁ። ዲቴይል ኮንሴፕቶቹን አብረን የምናይ ነው የሚሆነው። አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ መሰረት እባላለሁ። ያው ቻናሉ እንደምታዩት መሰረት ለው ነው የሚለው። ሰብስክራይብ በማድረግ እንዲሁም ደግሞ ላይክ በማድረግ በተለይ ደግሞ ለክላስ ጓደኞቻችሁ ሼር በማድረግ እንድትተባበሩኝ እየጋበዝኩኝ እየጠየቅኩኝ ወደ ፖርሽኑ መንገባ ነው የሚሆነው። እንግዲህ ቻፕተር 1 ከሁሉም የትምህርት አይነቶች እንደምናገኘው ኮንሴፕቹዋል ፍሬምወርኮች ናቸው በአብዛኛው ቻፕተር 1 ላይ የሚቀመጡት። እነዚህ ኮንሴፕቹዋል ፍሬምወርኮች ውስጥ ከነዚህ ኮንሴፕቹዋል ፍሬምወርኮች ውስጥ እንግዲህ መጀመሪያ የምናየው ስቴት የምትባለውን ኮንሴፕት ነው። በሁለት መንገድ እናያታለን። አንደኛ ፖለቲካል ነው፣ ሁለተኛ ደግሞ ጁሪዲካል ኮንሴፕት ብለን ነው የምናያት። ሁለተኛው ደግሞ ይሄን ካየነ በኋላ በጁሪዲካል እና በፖለቲካል ኮንሴፕቶች ከፋፍለን ካየነ በኋላ ስለ ሶቨርኒቲ እናነሳለን። ሉዓላዊነት ምንድን ነው የሚለውን፣ በአሁኑ ሰዓት ቼንጂንግ በሆነው ወርልድ ላይ ሶቨርኒቲ እንዴት ነው ገበርን የሚደረገው የሚለውን እናነሳለን። ስለ ናሽናሊቲ፣ ስለ ዲሞክራሲ ኤንድ ኮንስቲቱሽናሊዝም ስለሚለውም አብረን የምናነሳ ነው የሚሆነው። ባይዞ ለኤግዚት ተፈታኞች በጣም ወሳኝ ነው ይሄ ቪዲዮ ማለት ነው። ስለዚህ በደንብ አድምጡኝ። ዲሞክራቲክ ቲዮሪ ምንድን ነው? ኮንስቲቱሽናሊዝም ምንድን ነው? ኮንስቲቱሽንስ ምንድን ነው የሚለውን ከኮንስቲቱሽናል ዲሞክራሲ ጋር አብረን የምናነሳው ነው የሚሆነው። ሁለተኛው ፓርት ደግሞ ሩል ኦፍ ሎው ይባላል። እሱንም አብረን የምናነሳ ነው የሚሆነው። እንግዲህ ሩል ኦፍ ሎው ሲነሳ ሳስቴይነብል ዴቨሎፕመንት ቀጥለን እናነሳለን። ጉድ ገቨርናንስ እና ኮንስቲቱሽናል ኦርደር እዚህ ላይ እንደምታዩት በደንብ እሱን የምናይ ነው የሚሆነው። ሌላውና በጣም ወሳኙ ደግሞ እነዚህን ካየን በኋላ በዚህኛው ፓርት ቻፕተር 2 እናገኛለን። የስቴትን ፓራዳይም እንዴት ነው መንፈጥረው የሚለውን ቻፕተር 2 ላይ በደንብ ዲቴይል የምናየው ነው የሚሆነው። ሶስተኛው ኮንሴፕት ደግሞ ስቴት እንዴት ነው ዴቨሎፕ የሆነው የሚለውን አብረን የምናይ ነው የሚሆነው። ግሪክ ሲቲ ስቴት የሚባል አለ። ሁለተኛው ደግሞ የሮማን ሲቲ ስቴት የሚባል አለ። እነዚህን የግሪክ እና የሮማን ሲቲ ስቴት ላይ ምን ተካሄደ የሚለውን በዲቴይል የምናየው ነው የሚሆነው። ከግሪክ እና ከሮማን ቀጥሎ ሁሌም አብሮ የሚመጣው ደግሞ ሜዲቫል ስቴት ነው። ሜዲቫል ስቴት ላይ ደግሞ ምን ነገሮች እናነሳለን የሚለውን ከሬኔሳንስ ጋር አያይዘን እናነሳለን ማለት ነው። እና አሜሪካ እና ኢንግላንድ እንዴት ነው አሁን ያለውን ኮንስቲቱሽን የመሰረቱት የሚለውን ከመጀመሪያው ጀምሮ አብረን የምናይ ነው የሚሆነው። ሌላው ደግሞ ፈርስት ወርልድ ዎር ላይ ሰከንድ ሃፍ ኦፍ 19ኛው ሴንቸሪን ካየን በኋላ ፈርስት ወርልድ ዎር እና ባክላሽስ የሚባሉ ነገሮች ኮንሴፕቶች አሉ እናያለን። ሁለተኛው የዓለም ጦርነት እና በህገ መንግስት ላይ ምን አይነት ኮንሲኩዌንስን አስከትሏል የሚለውን እናያለን። ከዛ መጨረሻ ላይ በኢትዮጵያ እንዴት ነው ዴቨሎፕድ የሆነው ኮንስቲቱሽን የሚለውን አብረን የምናይ ነው የሚሆነው። ኢትዮጵያ ውስጥ እንግዲህ ብዙ ኮንስቲቱሽኖች ተጽፈዋል። የመጀመሪያው 1931 ሲሆን እዛ ሪቫይዝድ የሆነ በ1955 ከዛ 1974 አሁንም ደግሞ አሁን ያለው በትራንዚሽናል ቻርተሩን ተክቶ የመጣው የአሁኑ ኮንስቲቱሽን የመጨረሻው ነው ማለት ነው። ሌላውና በጣም ወሳኙ ደግሞ ቻፕተር 3 ላይ የምናገኘው ክሬቲንግ ፓራዳይም ኦፍ ኮንስቲቱሽን ባይ ክላሲፊኬሽን ነው። እንግዲህ ኮንስቲቱሽን እንዴት ነው ክላሲፋይ የምናደርገው የሚለውን በደንብ በዚህ ቻፕተር ላይ አብረን የምናይ ነው የሚሆነው። ኮንስቲቱሽን እንዴት ነው ክላሲፋይ የሚሆነው ይላል እዚህ ላይ። እንግዲህ የመጀመሪያው ባይ ሉኪንግ አት ኔቸር ኦፍ ኮንስቲቱሽን ኢትሰልፍ፣ እንግዲህ ትራዲሽናል አፕሮች ቢሆንም በማየት ኔቸሩን ተፈጥሮውን በማየት ክላሲፋይ ልናደርገው እንችላለን። እዚህ ላይ እንግዲህ የሚመደቡት ሪትን ኮንስቲቱሽን እና አንሪትን፣ ኮዲፋይድ እና አንኮዲፋይድ ብለን የምንመድብ ሲሆን ሁለተኛው ክላሲፊኬሽን ደግሞ ሪጂድ ኦር ፍሌክሲብል እና ኮንዲሽናል ኦር አንኮንዲሽናል። እንግዲህ እነዚህ አራቶች የምናያቸው ነው የሚሆነው። ሪትን፣ አንሪትን፣ ኮዲፋይድ፣ አንኮዲፋይድ፣ ሪጂድ፣ ፍሌክሲብል እና ኮንዲሽናል አንኮንዲሽናል የሚሉትን አብረን የምናይ ነው የሚሆነው ማለት ነው። ሌላው ደግሞ ባይ ሉኪንግ አት ኔቸር ኦፍ ስቴት ኢትሰልፍ፣ ቅድም ኔቸር ኦፍ ኮንስቲቱሽን ነው ያልነው የኮንስቲቱሽኑን ተፈጥሮ በማየት አሁን ደግሞ ኔቸር ኦፍ ስቴቷን የሀገሯን ተፈጥሮ በማየት ነው። እንግዲህ የሀገራትን ተፈጥሮ ስናይ ሁለት ነገሮችን እናገኛለን። አንደኛው ፌዴራል ነው፣ ሁለተኛው ደግሞ ዩኒታሪ ክላሲፊኬሽን የሚባል አለ።
ሌላው ሶስተኛው ክላሲፊኬሽን ደግሞ by looking at nature of government መጀመሪያ ኮንስቲቲዩሽን አለ ሁለተኛ ስቴት አለ ሶስተኛ ገቨርንመንት እንግዲህ ወይዘ ፕሬዚደንሻል ነው ወይም ደግሞ ፓርላመንታሪ ነው ሌላው ደግሞ ሪፐብሊካን ሊሆን ይችላል ማለት ነው ይሄን እንድትይዙልኝ ነው ሌላው ፕሬዚደንሻል ወይም ፓርላመንታሪ ምንድነው ሪፐብሊካን ወይም ደግሞ ሞናርኪካል ምንድነው የሚለውን አብረን ምናይ ነው የሚሆነው ማለት ነው እንደዚህ ስላችሁ ፕሬዚደንሻል እና ፓርላመንታሪ ይመሳሰላሉ እያልኩ አይደለም ወይም ደግሞ እዚህ ላይ እንደምታዩት ሪፐብሊካን ኦር ማለት አይደለም ሌላ ፖርሽን ነው ሞናርኪካል ከሪፐብሊካን ጋር የሚለያይበት ኮንሴፕት ስላለ ማለት ነው ሌላውና አራተኛው ደግሞ ክላሲፊኬሽን ሌጂስሌቸር ነው ሌጂስሌቸሩን በመመልከት ነው ሌጂስሌቸር ውስጥ እንግዲህ መጀመሪያ ባይካሜራል ዩኒካሜራል ትራይካሜራል ቴትራካሜራል ሄፕታ ያልነን እንሄዳለን ፔንታ ያለ ማለት ነው አፐር ሃውስ እና ሎወር ሃውስ የሚባሉ ኮንሴፕቶችም እዚህ ላይ አሉ ማለት ነው ሌጂስሌቸር ውስጥ ነው ያሉት አፐር ሃውስ ሎወር ሃውስ እና ባይካሜራል ዩኒካሜራል ምናምን እንላቸው ሌጂስሌቸር ውስጥ ይጠቃለሉ በገቨርንመንቱ ደግሞ ፕሬዚደንሻል ፓርላመንታሪ ምናምን ብለን ያየነው ነው በስቴት ደግሞ ፌደራል ዩኒታሪ ብለን ያየነው በኮንስቲቲዩሽን ደግሞ ኔቸር ኦፍ ኮንስቲቲዩሽን ሪትን አንሪትን ኮዲፋይድ አንኮዲፋይድ ሪጂድ ፍሌክሲብል ኮንዲሽናል አንኮንዲሽናል እነዚህ አራቱ ተቃራኒ ናቸው ሪትን የአንሪትን ተቃራኒ ሲሆን ኮዲፋይድ ደግሞ የአንኮዲፋይድ ተቃራኒ ነው ሪጂድ የፍሌክሲብል ተቃራኒ ሲሆን ኮንዲሽናል ደግሞ የአንኮንዲሽናል ተቃራኒ መሆኑን መያዝ አለባችሁ ማለት ነው ሌላውና በጣም ወሳኙ ነገር ደግሞ by looking at the nature of executive ምንለው ነው አምስተኛው ኮንሴፕት እንግዲህ ያየን አምስተኛው ላይ ደርሰናል አምስተኛው ኤክስኪዩቲቭን በመመልከት ነው አንደኛው ሜኖስፓሎስ የሚባል አለ ሁለተኛው ደግሞ ባይሴፓሎስ የሚባል አለ ሶስተኛው ደግሞ አሴፓሎስ ኤክስኪዩቲቭ የሚባል አለ ይሄኛው ዲስፐርስድ ሊደርሺፕ ተብሎ ይጠራል በኤም ይጀምረው አሴፓሎስ የሚባለው ማለት ነው ባይካሜራል ሞኖ ማለት አንድ ያለው ነው ባይ ሁለት ነው አሴፓሎስ ደግሞ ብዙ ነው እንግዲህ by looking at the nature of judiciary ይሄ ስድስተኛው እና የመጨረሻው ጁዲሻሪውን በመመልከት ነው ይሄ ደግሞ ምን ተብሎ ይጠራል ፕሪሮጋቲቭ ኦር ሩል ኦፍ ላቭ ሲስተም ተብሎ ይጠራል ማለት ነው እንግዲህ ጁዲሻሪን አይተናል ኤክስኪዩቲቭን በመመልከት ሚለውን አይተናል ሌጂስሌቲቭን በመመልከት ሚለውን አይተናል ገቨርንመንቱን በመመልከት ሚለውን አይተናል ኮንስቲቲዩሽኑን በመመልከት ሚለውን አይተን ወደ ቻፕተር 5 ምንገባ ነው የሚሆነው ማለት ነው forms of government and electoral system ይላል ይሄኛው ደግሞ the presidential system ፊቸሮች እና ሜሪቱ ዲሜሪቱ አሉ ፓርላመንታሪ ሲስተም እንግዲህ ፎርሞቹ ሲባል form of governmental and electoral system ውስጥ presidential system መጀመሪያ ነው የምናገኘው ለምሳሌ አሜሪካ በፕሬዚዳንት ነው የምትመራው እንደምታውቁት ፓርላመንታሪ ሲስተም ደግሞ ማን ነው ኢትዮጵያ ለምሳሌ ማለት ነው electoral ሲስተሞች ውስጥ ደግሞ ሚኒንግ እና ፊቸሮችን ካየን በኋላ ታይፖቹን እናያለን ማለት ነው ሜጆሪታሪያን ሪፕሬዘንታቲቭ ሲስተም እና ፕሮፖርሽናል ወይም ደግሞ በፕሮፖርሽን የሚመረጥ ሪፕሬዘንቴሽን ሲስተም አለ ይሄን ምናይ ነው የሚሆነው ማለት ነው ሜኪንግ ዘ ኮንስቲቲዩሽን አጀስቲብል ሚላለ ኢንተርፕሪቴሽን ኦፍ ኮንስቲቲዩሽን ሚላለ እዚህ ውስጥ እንዴት ነው ኮንስቲቲዩሽን ኢንተርፕሬት የሚደረገው ሚለው ውስጥ መትዶች አሉ ወይም ደግሞ መንገዶች አሉ አሜንድመንት ኦፍ ኮንስቲቲዩሽን ደግሞ እንዴት ነው የሚሻሻለው ሚለውን ደግሞ እናያለን ፕሮሲጀሮቹን ጨምረን ማለት ነው እንደዚህ አድርገን እንጨርሳለን ማለት ነው ኦልሞስት በጣም ትንሽና ቀላል ኮርስ ነው በደንብ ካልሰራችሁ ደግሞ ኤል አታመጡ የምትችሉበት ኮርስ ስለሆነ በደንብ ተከታተሉ ይዘን እጋብዛለሁ ማለት ነው እንግዲህ ኢንትሮዳክሽን ውስጥ ስንገባ ያኔ ሃል ያነበብኩት ነበር ብዙ አሪፍ የሆነ ኮንሴፕት የለውም ኢንትሮዳክሽኑ ላይ ስለዚህ ወደ ቻፕተር 1 ላይ መንገባ ነው የሚሆነው ማለት ነው ስቴት አስ ፖለቲካል ኤንድ ጁሪዲካል ኮንሴፕት ሚለው ውስጥ የመጀመሪያው እንግዲህ እዚህ ላይ እንደምታዩት ስቴት አስ ፖለቲካል ኮንሴፕት ሚለውን ምናይ ነው የሚሆነው ስቴት እና ፖለቲክስ ምን አይነት ግንኙነት ነው ያላቸው ሚለውን አብረን እናያለን ማለት ነው እንግዲህ the sociology of law as advocated by Duguid the coherence of all associations including that of the state lies not in some mystic personality but in social solidarity whose primary driving force may be attributed to collective security ይላል እንግዲህ ምን ለማለት ፈልጎ ነው መሰላችሁ የሶሺዮሎጂ ኦፍ ላው ወይም ደግሞ ስለ ሶሳይቲ የሚያጠናው የህግ ዘርፍ ማለት ነው በዚህ ሰውዬ በዱጉይት አድቮኬትድ እንደሆነው the coherence of all associations including that of the state lies not
in some mystic personality but in social solidarity በማህበረሰቡ ባንድ ላይ የተገነባ ነው የሚለው ኮሌክቲቭ ሴኩሪቲ የሚባለውም ነገር ኮንሴፕቱ እዚህ ላይ አለ ኮሌክቲቭ ሴኩሪቲ ማለት ምንድነው ከስሙ እንደምንረዳው ብዙ ማህበረሰቦች አንድ ላይ ያሉበት ማለት ነው ኮሌክቱ ነው ሴኩርድ የሚሆኑበት መንገድ ነው ሌላው ደግሞ ሶሳይቲ is the product of man's instinctive desire for the association ይላል ሶሳይቲ የተፈጠረው በሰዎች ኢንስቲንክቲቭ ዲዛይር ፎር አሶሲዬሽን በሰዎች ተፈጥሯዊ ፍላጎት ነው ይላል ማለት ነው aggregation or assemblage of people having common interests በቃ common የሆነ ኢንተረስት ያላቸው ሰዎች አግሪጌት አድርገው ባንድ ላይ የፈጠሩት ነው ማለት ነው እንግዲህ በፓርት 1 ቪዲዮ ኢንትሮዳክሽኑን ነው እንዳልኳችሁ መግቢያ ላይ ነው ያተኮርኩት ያው ቻፕተር 1ን ኢን ዲቴይል ጀምረን እስከ መጨረሻው ቻፕተር 1ን ከመጀመሪያው ጀምሮ እስከ መጨረሻው ምናየው ነው የሚሆነው ማለት ነው ስለዚህ ሜክ ሹር ቱ ይሄን ቪዲዮ ላይክ ኤንድ ሰብስክራይብ እንዲሁም ሼር ማድረጋችሁ ማለት ነው በቀጣይ ቻፕተር 1 ኢን ዲቴይል ኤግዚት እንዴት ይመጣል ፈተና ላይስ እንዴት ነው መሰሩት የሚለውን ከቻፕተር 1 ጀምሮ አብረን ምናይ ነው የሚሆነው ማለት ነው አመሰግናለሁ ሌላ ቪዲዮ ተሰርቷል እንድታዩ ሁሉን ቻፕተር እየሰራውት ስለሆነ ማለት ነው ፕሮፋይል ውስጥ ገብታችሁ ቪዲዮ ማየት ትችላላችሁ ማለት ነው ባይ ባይ